ሰላም እንዴት አላችሁ? የዳንኤል ካርኔጊን ሃው ቱ ዊን ፍሬንድ ኤንድ ኢንፍሉዌንስ ፒፕል መጽሐፍ እስቲ አጠር አድርጌ ላሳያችሁ። ይህ መጽሐፍ ከብዙ አስርት ዓመታት በፊት የተጻፈ መጽሐፍ ቢሆንም አሁንም ድረስ ግን በውስጡ ባለው ሀሳብ እንዴት ከሰዎች ጋር እንደምንግባባና እንዴት ጓደኞችን መፍጠር እንደምንችልና እንዴት ሰዎችን ኢንፍሉዌንስ ማድረግ እንደምንችል በሚናገረው ሀሳብ አሁንም ድረስ ሬሌቫንት ነው። መጽሐፉ እጅግ ጠቃሚ ነው። ከሰዎች ጋር ለመግባባትና ጓደኞችን ለመፍጠር ካርኔጊ እንደሚያሳየው እውነተኛ ተጽዕኖ የሚመጣው ለሰዎች ካለን እውነተኛ ፍላጎት አጋርነትና በሌሎች ፍላጎቶች ላይ ትኩረት በማድረግ ነው። ይህም ሰዎች አስፈላጊና ተከባሪ እንደሆኑ እንዲሰማቸው ካደረክ በኋላ ጓደኞቹ ይኖሩሃል፣ ኢንፍሉዌንስም ልታደርጋቸው ትችላለህ በሚል ዋና ሀሳብ ላይ የተጻፈ ነገር ነው። ሰዎችን የመያዝ መሰረታዊ ቴክኒኮች፣ እንዴት ነው ሰዎችን የምትይዘው፣ እንዴት ነው ሰዎችን ተንከባክበህ ልትይዛቸው የምትችለው፣ ሀሳብን እንዲቀበሉ ኢንፍሉዌንስ ልታደርጋቸው እንዲችልና ፍሬንዶች እንዲሆኑ ልታደርግ የምትችልባቸው መንገዶች ብሎ አስቀምጧል። እነዚህ ሶስት ነገሮች አስቀምጧል። አንደኛው አትተች፣ አትኮንን ወይም አታማር። ትችት ሰዎች ራሳቸውን እንዲከላከሉና ለለውጥ እልከኛ እንዲሆኑ ያደርጋቸዋል። ይልቁንም የእነሱን አመለካከት ለመረዳት ሞክርና ገንቢ አስተያየት የምትሰጥበትን መንገድ ፈልግ። አስተያየትም ስትሰጥ ገንቢ ሁን ነው። ሁለተኛ ሀቀኛና እውነተኛ አድናቆት ስጥ። እያንዳንዱ ሰው አድናቆትን ይራባል ወይም አድናቆትን ይፈልጋል። ሌሎችን ለማመስገን እውነተኛ ምክንያቶችን ፈልግና ላበረከቱት አስተዋጽኦ ምስጋናህን ግለጽ። ምስጋና ግልጽና ከልብ የመነጨ መሆን አለበት። የለበጣ ወይም የፉገራ መሆን የለበትም ማለት ነው። ሶስተኛ በሌላኛው ሰው ላይ ከፍተኛ ፍላጎት ቀስቅስ። በሰው ላይ ተጽዕኖ ለማሳደር ከሁሉ የተሻለ መንገድ የነሱ ፍላጎትና መነሳሳት መንካት ወይም የነሱን ኢንትረስት ወይም የነሱን ሞቲቬተር ፋክተር መንካት ያስፈልጋል። ምን እንደሚፈልጉ ተረዳና ያንን ለማሳካት እንዴት ልትረዳቸው እንደምትችል አሳያቸው። ቀጥሎ በመጽሐፉ የተቀመጠው ሀሳብ ሰዎች እንዲወዱህ የሚያደርጉ 6 መንገዶች ብሎ አስቀምጧል። መተማመንን መገንባት ነው ዋና ኮሩ። ጠንካራ ግንኙነት ለመፍጠር መግባባትና መተማመን አስፈላጊ ናቸው። ካርኔጊ ሰዎች እንዲወዱህ የሚያደርጉ 6 መንገዶችን ያቀርባል። 1. ለሌሎች ሰዎች እውነተኛ ፍላጎት ይኑርህ። ስለ ሌሎች ሰዎች ህይወት፣ ፍላጎትና አመለካከት እውነተኛ ፍላጎት አሳይ። ጥያቄዎችን ጠይቅና የሚሰጡን መልስ በጥንቃቄ ስማ። 2. ፈገግ በል። እውነተኛ ፈገግታ፣ ፌክ ያልሆነ ፌክ ላፍ ሳይሆን ሪል ጄኒን የሆነ ከውስጥ ከልብ የሆነ እውነተኛ ፈገግታ ስጥ። ፈገግታ ለሰዎች ያበራል። ካንተ ጋር ሰዎች እንዲያወሩና ኢንተራክት እንዲያደርጉም በረጅም ጊዜ ካንተ ጋር እንዲቆዩና ጓደኝነታቸው እንዲጠነክር ያደርጋል። 3. የሰው ስም በስም ጠርተህ በስም እየጠራ አናግራቸው። ሰው ማንኛውን ሰው ተፈጥሮ ሲሆን ስሙን ስጠራ በጆሮው እጅግ ከቃላት ሁሉ የጣፈጠና የሚስብ ሆኖ ስለሚሰማው በስም እየጠራ አናግር ይላል። 4. ጥሩ አድማጭ ሁን። ሌሎች ስለራሳቸው እንዲያወሩ አበረታታ። ሰዎች ስለራሳቸው ማውራት ይወዳሉ። ጥሩ አዳማጭ በመሆን ሀሳባቸውና ስሜታቸውን እንዲያካፍሉ አበረታታቸው። እሱ ጋር ሂጄ ልተንፍስ እሱ ይሰማኛል ብሎ ብዙ ሰው አንተን ይመርጣል ማለት ነው። እንደዚህ አይነት ሰው ከሆነ 5. በሌላኛው ሰው ፍላጎት ዙሪያ አውራ። የሚያመሳስሏችሁን ነገር በመፈለግና በነዛ ዙሪያ ላይ ከሰዎች ጋር በማውራት ሰዎቹን ካንተ ጋር ኢንተረስትድ እንዲሆኑ ወይም ኢንተረስት እንዲኖራቸው ማድረግ ትችላለህ። 6. ሌላኛው ሰው አስፈላጊ እንደሆነ እንዲሰማው አድርግ። ይህንንም ከልብህ አድርገው። እያንዳንዱ ሰው አስፈላጊ ሆኖ መታየት ይፈልጋል። ሌሎች ዋጋ እንዳላቸው እና እንደሚከበሩ ሲሰማቸው እውነተኛ ግንኙነት ወይም እውነተኛ ሌሎች ዋጋ እንዳላቸው እንደሚሰማቸውና እንደሚከበሩ የሚሰማቸውን እውነተኛ መንገዶች ፈልግ። ሌላው በመጽሐፍ ውስጥ የተጠቀሰው ሀሳብ ሰዎች በአንተ ሀሳብ እንዲስማሙ የምታደርግባቸው 12 መንገዶች። ከላይ ያየናቸው ሰዎች እና አንተ ጋር እንዴት ፍሬንድ እንደሚሆኑ፣ ሰዎች አንተን እንዴት እንደሚቀርቡ ታደርግባቸው ወይዎችን ያስቀመጠ ሲሆን ቀጥሎ ያለው የመጽሐፉ ክፍል ደግሞ አንተ ሰዎችን ኢንፍሉዌንስ ለማድረግ ወይም ሰዎች ያንተን ሀሳብ እንዲቀበሉ ካንተ ጋር እንዲስማሙ የምታደርግባቸው ብሎ 12 መንገዶችን አስቀምጧል። 1. ከክርክር የተሻለ ውጤት ለማግኘት ብቸኛው መንገድ ክርክሩን ወዲያው ማቆም ነው። ክርክር አያስፈልግም። 2. ለሌላው ሰው አመለካከት ክብር አሳይ። ተሳስታል፣ በፍጹም አንተ ትክክል አይደለም አትበል። ከሰውየው ጋር ባትስማማም እንኳ ለነሱ አመለካከት እውቅና ስጥ። 3. የተሳሳትክ ከሆነ በፍጥነት ስህተትን በማመን ስህተትን አርም። 4. በወዳጃዊ መንገድ ጀምር። ንግግርህን በአዎንታዊና በወዳጃዊ በማያከራክሩ በሚያዋድዱ ነገሮች ጀምር።
አምስተኛ ለሌላው ሰው ወዲያውኑ አዎ አዎን እንዲል አድርግ። በትንንሽ ነጥቦች ላይ ለመጀመሪያ ስምምነት ላይ ለመድረስ ሞክር። ይህም በትልልቅ ጉዳዮች ላይ እንዲስማሙ እድል ይሰጣል። ስድስተኛ ለሌላኛው ሰው በብዛት እንዲናገር እድል ስጥ። ለሌሎች ሀሳቦችና ጥያቄዎች እንዲያካፍሉ አበረታታ፣ እድል ስጥ። ሰባተኛ ሀሳብ የእነሱ እንደሆነ አድርገው እንዲሰማቸው አድርግ። አንተ በምትመራው አንተ ባመጣው ሀሳብም እንኳ ቢሆን ሀሳቡን ያመጡት እነሱ እንዲሆኑ እንዲሰማቸው አድርግ ይላል። ስምንተኛ ነገሮችን ከሌላው ሰው አንጻር ለማየት በቅንነት ሞክር። አጋርነት፣ አዛኝነት፣ ሌሎችን መረዳት፣ እነዚህን በማድረግ ተጽዕኖ ማሳደር የምትችልበትን ቁልፍ ታገኛለህ ማለት ነው። ዘጠነኛ ለሌላው ሰው ሀሳብና ፍላጎት አዛኝ ሁን። ባትስማማም እንኳ ስሜታቸውን ተረዳና አክብር። 10 ክቡር ለሆኑ ዓላማዎች ጥሪ አቅርብ። ብዙ ጊዜ ሰዎች እንደ ፍትህ፣ ርትዕ፣ ርህራሄ ባሉ ከፍ ያሉ እሴቶች ላይ ይነሳሳሉ። 11ኛ ሀሳቦችህን ድራማዊ፣ ሳቢ፣ ቆንጆ ስቶሪ ያለው አድርገህ ለመስማት ታሪክህን ፎሎ ለማድረግ እንዲጥም አድርገህ አዘጋጅተህ በማቅረብ ታሪክህን ንገር ይላል። 12ኛው መንገድ ተግዳሮት ወይም ፈተና ወይም ቻሌንጅ አቅርብ። አንዳንድ ጊዜ ወዳጃዊ ተግዳሮቶች ሰዎችን ለስራ ሊያነሳሱ ስለሚችሉ I challenge you to this, I challenge you to that እያልክ ቻሌንጆችን እንድታቀርብ ያደርጋል ማለት ነው። በማጠቃለያም ለሰው ልጆች ግንኙነት የማይሻር መመሪያ እንዴት ጓደኞችን ማፍራትና በሰዎች ላይ ተጽዕኖ ማሳረፍ ይቻላል፣ ጠንካራ ግንኙነቶችን ለመገንባትና በሰዎች ላይ ውጤታማ ተጽዕኖ ለማሳደር የሚረዳ የማይሻር መመሪያ ነው። መርሆቹ መሰረታዊ በሆኑ የሰው ልጆች ፍላጎቶችና መነሳሳቶች ላይ የተመሰረቱ በመሆናቸው መጽሐፉ ለመጀመሪያ ጊዜ እንደታተመ ሁሉ ዛሬም ጠቃሚ ናቸው። በእውነተኛ ፍላጎት፣ በአጋርነትና በክብር ላይ በማተኮር በሁለቱም ወገን የሚጠቅም ግንኙነት መፍጠርና ሌሎችን እየተረዳህ ግቦችህን ማሳካት ትችላለህ። የዳንኤል ካርኔጊን How to Win Friends and Influence Peopleን ሰፋ አድርገው እንዲያነቡ ጊዜ ካለው ትጋብዛለሁ። ይህ ለግለሰብ ልማት የራስ ማገዣ መጽሐፍ እምዳስስበት ይዘት ነው። ከዳጊ ጋር የቆያችሁት አደናው